አንድ መርዶን እንገራቸው ለብልጽግና ዶክመንት አንድ የደረሰን ዶክመንት ስለ አማራ ሚሊሻ ነው። የአማራ ሚሊሻ በርካታ የአማራ ሚሊሻ ደሞዝተኛ አድርጓቸዋል። ብልጽግና ደሞዝ ነው የሚከፍላቸው። አይ ነው ብሩ ትንሽ ነው ከሚከፍሉት ዋጋ አንጻር። የራሱ ተፈራማም ነው ባለፈው እንዳለው የአማራ ሚሊሻ 8 ልጆች ያሉት ሄዶ እዛ እየሞተ ነው እና ሲል ነበር። እኔ አማራ ክልል በአግባቡ በልኩ እንትኑ ተሰጥቷል። የአዌርነስ ክሬሽን ነገር ላይ አልተሰራም ብዬ ነው የማምነው። አውትሪች መሰራት ነበረበት፣ ሰንሲታይዝ መደረግ ነበረበት ህብረተሰቡ። አንተ ለምን ትሞታለህ አርሶ አደር ሆይ? ከልጅ ጋር ነው የተዋጋ ያለው። ልጅና አባት ሚሊሻ አባት ነው፣ ልጁ ፋኖ ነው። ምናልባት አንድ ልጁ መከላከያ ሊሆን ይችላል። ተው ይሄ የገጠመችው አንተ ነፃ ለማውጣት ነው እኔ የምሞተው ይበለው ልጁ። ፋኖ አባቴ እየተገፋ ነው፣ አባቴ አዲስ አበባ አትገባም ተብለሃል፣ ከሰንዳፋ ተመልሰሃል፣ በማንነት በድሮን እየተቀጠቀጥክ ነው። ፖለቲካ አይደለም ይሄ፣ ፖለቲካ አይደለም ማውራ። ይሄ ሪያሊቲ መሬት ላይ እሱ ራሱ የሚያየው ነው። በኢህአዴግ ጊዜ ብርቱ አርሶ አደር ምናምን እየተባለ ጎበዝ ሞዴል አርሶ አደር ምናምን እየተባለ በየአዳማው በየሐዋሳው መቀለ በምናምን በየክልሎች አዲስ አበባ ይሸለም ነበር፣ ባህር ዳር ይሸለም ነበር። በክልልና በፌዴራል ደረጃ ሲሸለም የነበረ እኔ ሰሜን ሸዋ ሁሌ የማረሰው ካሙሬ ማጠፋ በመለስ ጊዜ የተሸለመ አይሱዙ ተሸልሞ አይሱዙ የገዛ አንዱ አርሶ አደር በመለስ ጊዜ ሞዴል አርሶ አደር ፋኖ የፋኖ ምግብ ጭና ላይ ተብሎ ሰሜን ሸዋ በድሮን አጋያት ብልጽግና። በመለስ ጊዜ ሞዴል አርሶ አደር ተብሎ የተሸለመው አይሱዙ ማን አወደመው? ብልጽግና አወደማት። ሽፍታ አገኘውባት፣ ሽፍታን የጫንከው ብሎ ምንም ዝም ብሎ እህል አትክልት ፍራፍሬ እንትን የንግድና የንግድ ዕቃ ምናምን የምትጭን ሸቀጣ ሸቀጥ የጫነች አይሱዙ ሊነገረው ይገባል። በአግባቡ አልተነገረም። ምክንያቱም አብዛኛው የብልጽግና ወዳደር ሆኖ ሚዲያው በአግባቡ እየተናገረ ስላልሆነ ነው። ሌላው ደግሞ ይሄ ሆሪዞንታል ግጭት ደግሞ እንዳለ ሚዲያ ላይ እንደምታዩት ስላልጠራ እና አሁን የወጣው ሪፖርት አማራ ብልጽግና ለፌዴራል መንግስት የላከው ነው፣ ከደህንነት መስሪያ ቤት ነው። በርካታ የአማራ ሚሊሻ ደሞዝ እየከፈል በየቦታውን እያሰራን ነው። ፋኖን ይሄ ሽፍታውን ይዋጉልናል። ሽፍታ ነው የሚለው ሪፖርቱ። አሁን ሁኔታው እንደዛ አይደለም፣ ተጽዕኖ ውስጥ ገብቷል። ሚዲያ ምናምኑ ሶሻል ሚዲያ እንትን እያደረጉ አሁን ጦርነት ሚሊሻ ሊክደን ይችላል ነው የሚለው ሪፖርቱ። የአማራ ሚሊሻ ወደ የምሽጉ ግባ ብለነዋል። ወደ መከላከያ እንዲቀላቀል ትእዛዝ ተሰጥቷል። ግን ወደ ቆቦ የላክነው ወደ 25,000 ሚሊሻ አለ፣ ዝግጁ አይደለም፣ ለጦርነት ዝግጁ አይደለም ብሏል ይላል። ይሄን ከግንባር እየጠፋ ነው። ለምን ብለን ነው ከትግራይ ጋር የምንዋጋው? ባለፈው ከትግራይ ጋር ተዋግተን ምን አተረፍን? ማርከውን እኮ ልከውናል። እኛ ችግራችን ከአማራ ሚሊሻ ጋር አይደለም ከአማራ ፋኖ ጋር አይደለም ብለው እኮ ማርከው ልከውናል። መከላከያ ብቻ ነው ያን የማረኩት ቁጭ ያደረጓቸው እንጂ ከአማራ ጋር ችግር የለብንም ብሎ አማራ ለይተው እኮ ልከውናል በዛን ሰዓት። አሁን ለምን ብለን ነው ወደ ምሽግ የመጣ ነው የሚል ጥያቄ፣ በተለይ ደግሞ የተማረኩት እንደዚህ አድርጓል። ይሄን የአማራ ሚሊሻ ጊዜው ሲደርስ ይከዳናል ነው፣ ከትግራይ ጎን ሊሰለፍ ይችላል እና ይሄን ታሳቢ አድርገን ዝግጅት እናድርግ ነው የሚለው ሪፖርት ባጭር ቋንቋ። የአማራ ሚሊሻ ወደ ጦር ግንባር እንኳን ብናስገባው አይዋጋልንም፣ እንደባለፈው አይዋጋልንም። ስለዚህ ወደ ካለው አሰላለፍ አንጻር ከትግራይ ጋር ማለት ያው ዞሮ ከልጆቹ ጋር ማለት ነው፣ ፋኖ ማለት ነው። ይሄ የሚደበቅ ነገር ነው እንዴ? ልጆቹ ናቸው እኮ። አብይ ከማን ጋር ፋኖ እንትን ስለማይቆጥረው ነው 10-15 ዓመት እዚህ ቢንደፋደፍ የትም አይደርስም ይላል። እንደዛ እኮ የሚላቸው እኮ አሰልፎ ቀጥቅጦ አባቶቻችን ተማርኳል፣ እኛም ተደግመላ፣ እኛም ድገም እየተባለ እያስደገመ የሚውለው እኮ እነሱ ይመስለኛል። ሌላ አለ እንዴ? ተሰለፍ ብሎ በዚህ ብር ሸለቆ እና ምናምን ብላት የተለማመደው ጦል ላይ የለመደው ሰልፍ፣ ወታደራዊ ሰልፍ ሲያሳየ የነበረው እኮ እነሱ ሲማረኩት ነው። እና ይሄን አቅም የለውም 10 ዓመት ቢንደፋደፍ ይላል። እና እሱ ስትቀጠቀጥ ታየዋል። ከዚህ በፊት ይሄ የአማራ ሚሊሻ ትርጉም ወደ ቦታው የመጣበት ይመስለኛል። ራሱ ተመኝቶ አብይ አህመድ ማለት ነው የአማራ ሚሊሻ
ትግራይን ይታደጋል ያለበት ቋንቋ ነበር ድሮ። አሁን ካለው ሪፖርት ጋር የሚያያዝ ስለሆነ ትግራይ ለመምታት ብለው ትግራይ ለማርቀቅ ብለው በዲዛይን አድርገው ማን እንዴት ነው እጃችን ላይ ያለ ማን ነው? አማራን ምን ብዬ ልሸውደው? ኤርትራ እንዴት ብዬ ላስገባው? የኢትዮጵያ ብሔር ብሔረሰብ የሚባለው እንዴት ብዬ ልሸውደው? የኢትዮጵያ ሚዲያዎች እንዴት አድርጌ ፕሮፓጋንዳውን ልምራው ብሎ አስቦ ነው የመጣው። ተመልከቱ አሁን የኢትዮጵያ ሚዲያዎች፣ የኢትዮጵያ ቴሌቪዥን አሁን ብሮድካስቲንግ እንትኑ ቴሌቪዥን የሚያየው የለም አይደል? አሁን ዩቲዩብ ነው አብዛኛው። ኢንተርኔት ፔኔትሬሽኑ ከበድ ይላል አዲስ አበባ ዩቲዩብ ላይ። ለዚህ ነው አብይ አህመድ ቢናገር አንድ ሰው የማያየው። ለዛ ነው ቁም ነገር እንደሌለው ያውቃል። የለም አብዛኛው ወይ ዩቲዩብ ወይ ቲክቶክ ምናምን የሚከታተለው ኢቲቪ ምን አለ ምናምን ጉዳይ የፕሮፓጋንዳ መሽን መሆኑ ስለሚያውቅ ማለት ነው። ከመጀመሪያውኑ ዴዚግኔት አድርጎታል። በቃ የዚህ ነው ብሎ አውቆታል። እና የመከላከያ እምቢ ቢል ላስታውሳቸው አንድ ታሪክ አለ። መከላከያ እምቢ ቢል የአማራ ፋኖ እምቢ አይልም፣ ይዋጋል። ለትግራይ ሲል ከትግራይ ጎን ይሳለፋል። አሁን ካለው አሰራር አሁን ሪፖርት አማራ መንግስት ለፌደራል መንግስት ከላከው ደብዳቤ አንጻር ሪፖርት አንጻር ከሱ ጋር የሚያዝ ትግራይ ምድረ በዳ የሆነችው በውጊያ ነው። ይሄ ሁሉ ዋጋ የከፈለ ህዝብ፣ ስንት ሺህ ልጅ የገበረ ህዝብ የሆነ ሰው አጠፋ ብላችሁ ዙሪያውን በሙሉ ልትወጉን ልታጠፉ እንዴት ትሰራላችሁ? አሁን እንደዛ የምናስበው እንደዛ ይፈልጋል። በዚሁ ለወንድሜ የሚነግርህ መከላከያውን እኔ አውጥቼ የሆነ ጠላት መጥቶ ትግራይን 1 ሜትር ማጥቃት ይፈልግ መንግስት ቢተኛ እመነኝ የአማራ ሚሊሻ አይተኛም። አይተኛም። ኢትዮጵያዊ በዘመናት መካከል በወገን ጥቃት ላይ ተደራድሮ አያውቅም። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁታ እንዋጋም መቼም ምንም ነገር ማድረግ አይችሉም። ጽምዶ ቢሉ ምን ቢሉ ቀምተናቸው። የሚጠመድ በሬም የለም ሞፈርም ቀንበርም አስቀድመን ቀምተናቸው። በየቦታው ቀንበሮች ተሰብረዋል። ያደረጉት ሴራ ሁሉ በጣሳችሁታል፣ በጣሰነዋል። ወርዶሮ ባሐዴ አማቲና ምስተፈርደ ደበናና ስነጎዴ ታዩ ህዝበይ ናትካግዴ ጅምሯም መነሻውም መድረሻውም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነትም ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሃዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለችም እና በአጠቃላይ ቅዠት ነው። ዝነቀፀን ክጠል ዝወደቀን ክንተክል ዓዱ ውዒል ዝወላወል መሳርዕና ጠላቶቻችን እኛ ጋር በየቀበሌው ጥይት የሚያበዙብን የጥይት ተኩስ የሚያበዙብን ህዝባችን እንዲንጋላታ የሚያደርጉት የባህር በርና የወደብ ባለቤትነት ጥያቄን ወይም የመጠቀም ህጋዊ መብታችንን በአጠረ ጊዜ እንዳናሳካ እዚህ ወግድ እናስቀራቸዋለን ብለው ነው ጥይት እየተኮሱ ያሉ። ይሄን ለማስታወስ ነው። ለጽምዶ መፈጠር ተመልካቾች፣ ለጽምዶ መፈጠር 1 ሚሊዮን ወይ 1,001 ወይ 2 ሚሊዮን 1 ሚሊዮን ምክንያት አለ ለጽምዶ። እነዚህ ንግግሮች ተመልከቷቸው። ትግራይን የነካ ሲል መጨረሻ ላይ ካደረጉት በኋላ ምን አለ? ዩኒፎርማችን የነሱ ዩኒፎርም የኤርትራ ዩኒፎርም ለብሰን ስለገባን እኮ ነው ኤርትራ ገባች የሚሉን አለ። አጥቅቆ አጨልሞ ሲያደቅ ማለት ነው። አጨልሞ ሲያደቅ ነው። የአማራ ሚሊሻ ደግሞ ግባ በለዋል። ራያ ታስመልሳለህ፣ ጸለምት እኮ ታስመልሳለህ። እኔ በቃ በዚህ ጊዜ ርስትና ታስመልሳለህ፣ ቂምን ተወጣ። 27 ዓመት እኮ ዶክተር ቴድሮስ አድሃኖም መርፌ እኮ ሲወጋ ነበር እኮ የጭንቅላት ስራ ሲሰራ ቆይቶ ማለት ነው።
አብይ አህመድ አሁን ያለበት ሁኔታ እንዴት ነው? ከረባት መልበስ ናት ይሁን ይሄ ሞቷል፣ በቁሙ ሞቷል። አማራና ኦሮሞ ብትል በቁሙ ሞቷል። ይሄ የማይወጣበት አዘቅት ውስጥ ነው፣ ኳግማየር ውስጥ ነው የገባው። ኳግማየር ውስጥ ነው። አንድ ግሩፕ ያነሳ እንደገና ሌላ አዘቅት ነው የሚገባው። እንደገና እንዲሁ መውጣት አልችልም፣ ወደ የብስ አካባቢ መውጣት አልችልም። ኳግማየር ውስጥ ነው ያለው። ይሄ ለጽምዶ ምክንያቶች ናቸው እነዚህ። በነገራችን ላይ ይሄ ደጋግሜ ሚዲያ ላይ የማመጣው ምክንያት ሰው ኢንተርናላይዝ እንዲያደርገው ነው። ኢትዮጵያውያን ኢንተርናላይዝ እንዲያደርጉት ነው። ምንድን ያደረገው ይሄ መንግስት ነው ወይ? የመንግስት ባህሪያት አሉት ወይ? ኢትዮጵያዊ ነው ወይ? ታሪክ ይወቅሰኛል፣ ልጆቼ ይወቅሱኛል፣ በህግ እጠየቃለሁ፣ የሀገርን ኢሜጅ አበላሻለሁ፣ ዜጎቼ ይቀየሙኛል፣ የሀገር ኢኮኖሚ ይወድምብኛል፣ አጠቃላይ የኢትዮጵያ የፖስተሪቲ ጄኔሬሽን ጉዳይ ይጨልምብኛል ብሎ አላሰበም። አሁን ምን ይላሉ እነዚህ የውስጥ ባንዳዎች ይላል። እነዚህ ናቸው እኮ እኔንም ጭምር ነው የውስጥ ባንዳ የሚለኝ ማለት ነው። እኔንም ጭምር ይመስለዋል። የመከዳት ስሜት ምን እንደሚሰማቸው ያውቃሉ። የተከዳ ህዝብ፣ የተከዳ ማህበረሰብ፣ የተከዳ ኢሊት ለኢትዮጵያ ብሎ እድሜ ልኩ ሲሞት የነበረ ሲሰዋ የነበረ ቅድሚያ ህይወቱን ሲሰጥ የነበረ ስትከዳው ስሜቱ ምን የመከዳት ስሜት የተከዳ ሰው ስሜቱ አቆም በምታምኑት የኔ ነው በምትሉት ሰው አካል ኤንቲቲ የሆነ ኤንቲቲ ስትከዱ ምንድን ነው የመከዳት ስሜት? ዋጋው ስንት ነው? ገንዘብ አለው በዋጋ ወይ በእንትን በካሳ በምናምን የሚደረግ ነው? በካሳ እኮ አይሸፈንም እኮ። መከዳት ከባድ ነው። $1 ቢሊዮን ልስጥና መከዳቴን እርሳው በቃ እኔ ከድቻለሁ፣ ግን $1 ቢሊዮን ልስጥ ብትሉት መከዳት በካሳ አይሸፈንም። መከዳት በዛው ደረጃ ስትወጣ ነው የሚተው። በዛ ደረጃ እሱ በፈጸመው ደረጃ ስትፈጽምበት ነው ነገሩ። ጥሩ እንቅልፍ ምተኛ በዛ ሰዓት ነው። ጥሩ እንቅልፍ ምተኛበት ጊዜ በቅርብ ነው። ኦፒዶ ይገባል። እኔ የምልህ መቼም የብልጽግና ጀነራሎች አሁን ያሉበት ብልጽግና አካባቢ ዘመድ ያላችሁ ጀነራሎች ጠይቋቸው። ዘመድ የሆነ የቅርብ ዘመድ አማችም ዘመድ ስለሆነ የሚሏቸው ጠይቋቸው። አክቲቭ ስራ ላይ ያሉት ማንም ከብልጽግና ጋር አይደሉም እነዚህ ሰዎች። እርስ በርሳቸው አይግባቡም። ተመስገን ነው። እኔ እንኳን መከላከያ አካባቢ ስለነበርኩኝ አውቃቸዋለሁ ማለት ነው። ብዙ ነገር አለን፣ ብዙ በአቅማችን ኔትወርክ አለ ማለት ነው። ምን እንደሚሉ ይሄ መንግስት እንዳልሆነ መውደቁ መሞቱ ዴሜንጅር አለኝ። አንዴ ሄዷል፣ ዴሜንጅር አለኝ በኦሮምኛ ሄዷል፣ ይሄ መንግስት ሄዷል። ዴሜንጅር አለኝ። ትልቅ ጀራ አለ። ይሄ ብልጽግና ነው። መድረክ ላይ ሲመጣ ግን ወያኔ ጆንታ ሌላችሁ ይችላል። ይሄ ሰውዬ እንደዛ የሚለው የለም። ለምን የሌለበት ምክንያት ሺህ ምክንያቶች እዚህ ጋር መደርደር፣ በተለይ እሱ የሚነግረን አለ። እነሱ እዛው የሚገማገቡት እርስ በርሳቸው ያለው አሰላለፍ ትዝ ይላቸው የለም። ይልማ በአንተ እኮ ነው የምንተማመን። ይልማ መርዳሳን እኮ ምን እኔ በቃ አንተ ነው አየር ኃይል አንተ ነው ያለህን። እግረኛማ እኮ ነው። እግረኛማ እኮ ያው ቆላተቤ እንደዚህ የተሰለፈው ባጫ ደበሌ የኃይለ ገብረስላሴ እንትን ነው የተባለው እኮ ነው። ይልማ ደግሞ ምን አደርጋለሁ እኔ በድሮን ምን ለውጥ አመጣለሁ? በድሮን ሰው ነው የምገለው፣ ፋብሪካን የማወድመው፣ ምንም አደርጋለሁ። ድሮን እኮ ተኩስ አይቀይርም እኮ። ሚግ ሄዶ የሆነ ቦታ ዱብ አድርጎ የሆነ ይገላል፣ ፋብሪካ ያቃጥላል፣ ወይ ቤት ነው የሚያቃጥለው። ከዛ ውጭ ለውጥ አያመጣም። ጦርነት እንኳን ይሄ ሁላ ኃይል መጥቶብህ ይሄ ሁላ ኃይል በአንድ ላይ መጥቶ ያው እየመጣን ነው እያሉ አይደል? እየመጣን ነው እያሉ እኮ ነው። በዚህ በኩል የራሱ ጉዳይ አለ፣ ትግራይ የራሱ ጉዳይ አለ፣ አማራ የራሱ ጉዳይ አለው፣ ኦሮሚያ የራሱ ጉዳይ አለው እና ማዶ ያለው የራሱ ጉዳይ አለው። ለምን በቦሌም ሆነ በባሌ ቀይ ባህር መምጣታችን አይቀርም። እኛ 100 ሚሊዮን ነን፣ 200 ሚሊዮን ነን። እንዴት ነው እቺ 2 ሚሊዮን የምታክለው የቀይ ባህር ከኛ የምትቀማው? ምን ማለት ነው? እየመጣውብህ ነው፣ እነሱ ቀድሞ ይመጡብሃል። ስለዚህ ነገሮች ከባድ ነው። አፋርም ጉዳይ አለ፣ በርታም ጉዳይ አለ፣ ጋምቤላም ጉዳይ አለ። እና የብልጽግና ጀነራሎች ምን እያሉ ነው?
አሁን ብልጽግና መምጣታቸው ወደ ሚዲያ ከዚህ በፊት ቆፍጠን ያሉ ንግግሮች የተናገሩ ሰዎቹ የት ገቡ? ለምሳሌ ጀነራል ከበደ ረጋሳ የት አለ? ሜጀር ጀነራል ሆኗል። የዲፈንስ ኮሌጁ የነበረው ተነጋገሩ፣ እኛ መሞት ይበቃናል፣ በሰላም አስከባሪ ይሞታል፣ በሀገር ውስጥ እየሞትን ነው፣ እናንተ ችግራችሁ ፖለቲካ ችግራችሁ ፍቱ ያለው ሰውዬ ሚዲያ ላይ አይታችሁ ታውቃላችሁ? አሁን አይመጣም። ሜጀር ጀነራል ጥሩዬ አሰፈ ነው ጥሩዬ አሰፈ የሂደን ታጋይ ነባር ታጋይዋ የቀድሞ የጀነራል አደም መሐመድ ባለቤት አሁን የት ነች? ሚዲያ ላይ አትመጣም። ለዛም ዲሞት አድርጓታል። ታች ዝቅ አድርገው የሆነ ቦታ ላይ ትወሽቃለች። አሁን ያቺ ንግግር በመናገሯ ኩራት ሊሰማት ይገባል። ፖለቲካ አይደለም የተናገረችው፣ ስለ ልጆቿ ነው። ጥሩዬ አንጋፋ ታጋይ ነች፣ የድሮ የሂደን ታጋይ ነች። ዞሮ የእሷ ባዮሎጂካል ልጆች እንኳን መከላከያ ባይሆኑ እሷ የምትወልዳቸው ልጆች በእሷ ልጆች የሚያካክሉ ናቸው። አሁን ጦር ግንባር ላይ የምትልካቸው በእሷ ሊደርሽፕ ማለት ነው። እሷ ጀነራል እየተባለች 4 ዓመት 5 ዓመት ጫማ ቀይሮ አያውቁም፣ ሸቷል። ልብስ ቀይሮ አያውቁም፣ ቀዝቃዛ ውሃ ጠጥቶ አያውቁም። እኛ አጀንዳ እንፈጥርላቸዋለን፣ እነሱ ሄደው ይሞታሉ። መቆም አለበት ስትል ቻሌንጅ ስታደርግ ነበር። እነዚህ የታሉ? ጸጥ አሉ። እነዚህ ሁሌ እንደተከበሩ ይኖራሉ። ቢያንስ የሆነ ነገር ራሳቸው ነፃ አውጥቷል። ይሄ ገዳይ የሆነ መንግስት ከዚህ በላይ መንቀሳቀስ ስለማይችሉ ዝም ማለት የሚመረጥ እሱ ነው። በዛን ሰዓት ተናግረው አብይ አህመድ ምን ይላል? እነዚህ ጀነራሎች ምን ይላሉ? 8 ዓመት ብሎ አጀንዳ ኦላ አለ፣ ጁንታ አለ፣ ሸለፈታም አለ። ከዛ በኋላ ሻዕቢያ ሱዳንና ወያኔ ቢመጡ ሌላ እንኳን ቢደመራል ሌላ ጦርነት እየጠበቀ ነው። እንጠብቋለን። ይሄ ሰራዊታችን እኮ ጫማውን አውልቆ እፎይ ያለበት ጊዜ የለም። በተለይም ይሄን 4 ዓመት ልብሱን ሊቀይር የሚችልበት ጊዜ የለውም። ሻወር ሊወስድ የሚታጠብ የሚችልበት ጊዜ የለውም። ቀዝቃዛ ውሃ ጠጥቶ አያውቅም። ይሄ መስተካከል መቻል አለበት። ሰራዊታችን ተመችቶት ነው እየኖረ ያለው። ምሽጉ መመለስ አይፈልግም እንዴ? ቤተሰቡን ማየት አይፈልግም እንዴ? ልጆቹን ማየት አይፈልግም እንዴ? ቤተሰብ የለውም እንዴ? ከየት የመጣ ነው? ከየት የተፈጠረ ነው? እኛው ጋር የተፈጠረ እኛው ጋር የወጣ እኮ ነው። ልጆቻችን ናቸው እኮ እዛ እየሞቱ ያሉት። በሰላም ማስከበር ላይ እየተከፈለ ያለው ለራሳችን ይቅር ለሌላው በጣም ወሳኝ የሆኑ እዚህ ብቻ አይደለም ደማችን የሚፈሰው፣ የሰው ሀገር ሄደንም ደም እናፈሳለን። እናንተ በምትልኩን በምትሰጡን ትእዛዝ መሰረት። ስለዚህ እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ እና ችግራችሁን ፍቱ። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ስልቱ የሰራው በሸበጥ ጮሆሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ይሄ በጣም የሚገርም አንድ ሰው እንዴት ሰው እንደሚያስተውል እኔ ወይ አልገባኝም ነበር። ስለ መቅመል እንትን አለ ኦፕሽን አይደለም። መቅመል ያው እንደነገርኳችሁ እሱ እየቀመለ ነው ወደ ትግሬ የገባ ማለት ታግሎ ሳይሆን አጋጣሚ ከደሃ ልጅ የመናጤ ደሃ ልጅ ስትሆን እንደዛ ነው። አብዛኛው የኢትዮጵያ ገጠር አካባቢ ቅማል ምናምን በደንብ ፕራክቲስ እንትን አድርጎ የገባ ነው። እንኳን ትግል ውስጥ እናቱን አባቱን ትቶ ታገላሉ ብሎ ገብቶ የሳሙና ምናምን የሌለው ደሞዝ የሌለው ደሞዙ ዓላማው ብቻ የሆነ ስለ መቅመል ትዝ አይለውም። አንድ ሰው የላከልኝ ነው ይሄን አይተዋል ወይ አለኝ። እኔ የትግራይ ወየን ሲምቦል ነው የትግራይ እቺ ሸበጥ ነች፣ ኮንጎ ጫማ ነች። ተመልከቷት። ኮንጎ ወየን የምትለው ወደ ያው ጣቶ የእግር ጣቶች የሚገቡባት ማለት ነች። ወየን ኮንጎ ጫማ ነች አለ። እኔ ኖቲስም አድርጌው አላውቅም። የትግራይ ሲምቦል ነው፣ የኤርትራም ሲምቦል ነው፣ የትግል ሲምቦል ነው። በኤርትራ በህዝባዊ ግንባርና በህዝባዊ ወያነ ሓርነት ትግራይ ሻዕቢያም በወያኔ በሉት የትግል ሲምቦል ነው እና ወይን ሲምቦሉ ይሄ ነው። ኮንጎ ጫማ ነው።
በሸበጥ ያደረገ ምናምን የሚለው ቀላል መስሏል። ኤርትራ ዘፈን ተዘፍኖለታል። ሽዳ ካሳ ይበራል። ትናንት እንዳልኳቸው ሽዳ ዘፈና ሽዳ ኮንጎ ጫማ ማለት ነው በኤርትራ ሽዳ ዘፈን አለው ካሳ ይበር ክብሩ ስለሆነ ክብር ስላለው ለዚህ ያደረሰን ነው። ባለውለታ ነው። የትግል ተምሳሌት ነው ኮንጎ ጫማ ብሎ ተዘፍኖለታል። አብይ የሚቀልድበት በባዶ ፓንት ሳይኖረው የ15-16 ዓመት ልጅ ወደ ኦፒዲዮ ህወሓት ሲቀላቀል የገጠር ልጅ ስለነበረ ፓንት አልነበረው። ምንም ብዙ ሰው እንግዲህ ባህል ሊሆን ይችላል እንደየአካባቢው። ሌላ የዘመኑ ልጅ ገና ዳይፐር እንደቀየረ ወዲያው ነው የሚቀይረው። ፓንት ነው የሚያደርገው ልጅ ወዲያው። እሱ የሚቀልድበት የአብይ አህመድ ዘመን ግን እንደዛ አልነበረም። በእንቅልፍ ልቡ ሄዶ መኪና አድርጎ ሄዶ ሱቅ ገዝቶ እንደሚመጣ አንሶላ ምናምን ተከናንቦ ሰሌን ላይ የተኛ መሬት ላይ የተኛ አንሶላ ላይ ፍራሽ ላይ እንደሚተኛ እያሰብኩ ነው የኖርኩት የሚለው እንደዛ ድህነቱ እና ሸበጥ። ሌላ ወደ መረረ ጉዳይ እንሂድ። ከኤርትራ ከሳዋ የተላለፈለት መልእክት አለ። በትግርኛ ነው እርግጠኛ ቁጭ አድርጎ ነው የሚሰማው። እንቅልፍ በቃ ሁለት ሰዓት ከምናምን ቁጭ አድርጎ ይሰማዋል። እርግጠኛ ነኝ 4 ሰዓት ከምናምን ነው ላይቭ የነበረው 2 ሰዓት ከምናምን ወይ 4 ሰዓት ከምናምን ቁጭ ብሎ ይሰማዋል። እኔ ቀንጨብ አድርጌ ያመጣልታለሁ የተነገረዋል። የጌታቸው ሰሞነኛ እንትን ትግራይ ማትሪክ 12ኛ ኤስኤልሲ አልፈትንም ብሏል ፌዴራል መንግስት። ከኢትዮጵያ ጋር አብረው ነው። ኢትዮጵያ አካል ነው። ትግራይ አካል ነው። ትግራይ ጦርነት የለም በዚህ ሰዓት። አክቹዋሊ ይሄ በየጊዜው ግንባር ውጊያ የለም። ሄዶ መፈተን ይችላሉ። የኢትዮጵያ አየር መንገድ አለ፣ ይበራል፣ መፈተን ይችላሉ። አማራ ክልል ጦርነት አለ፣ ኦሮሚያ ጦርነት አለ። ግን ፈተና ኖርማል ነው። ችግር የለበትም። ብልጽግና ለመፈተን አድርገውታል። ችግር የለባቸው እነሱ። ምንድን ነው ታዲያ የትግራይ መፈተን ያልፈለግከው ቢባል ፖለቲካ ነው። ትግራይን የማርቀቅ የትግራይን ጄኔሬሽን የማርቀቅ ጉዳይ ነው። እና አልፈትንም ካለ በኋላ ትግራይ ትፈትናለህ፣ ማትፈትን ከሆነ ግን ራሴ እፈትናለሁ አለ። ጌታቸው ረዳ ከሐሳይ መጣና ይሄ ቡድን እኮ ትዕቢተኛ ቡድን 12ኛ ክፍል ራሴ ካልፈተንኩ አለ ሰሞን ባለፈው። በፈጣሪ አያሳያችሁ ነው። እኔ እኮ ትተው ነበር ጌታቸውን መውቀስ ትተው ነበር በአካል ብታየው አለኝ አንድ ልጅ። ባየው አላየው ምን ያደርግልኛል? እኔ ለቁመናው አይደለም ቁመናው አይደለም እኔ እዚህ መወቅሰው ሐሳቡ ነው። ጌታቸው አምሮበትም ሳያምርበትም ይሄ ሐሳብ ነው ያመነጫ ያለው። ስለዚህ ለምን ብዬ ተዋለሁ? ይሄ እስከተወ ድረስ እንታገለዋለን። እንደዚህ አይነት ጽያፍ ነገር የብልጽግና ዳንኤል ክብረት ማሸናውን በሱ አንደበት ሲሸና ያመኛል። እኔ ጀዋር መሐመድ ምንድን ነው ያላችሁ ባለፈው? እኛም እኮ ሽመልስ የማይናገረው እኮ ነው ጌቾ እየተናገረ ያለው ይላል። ጌታቸው አንደበት የሚወጣ እኮ ሽመልስ አይናገሩት እነሱ ይላሉ እኮ እኔ ብሎ ሰይጣን ይላሉ እኮ። እነ ስዩም ተሾመ የማይናገሩት ነው እነ ጌታቸው እየተነገረ ያለው። ሰይጣን የምንላቸው እነ ዳንኤል ክብረት ሰዎች የማይናገሩት በዚህ ሰዓት በእነ ጌታቸው አንደበት ይወጣል። ሰይጣንነታቸው እንዴ እኔ ለካ ከኔ የባሰ ሰይጣን አለ ብሎ ራሳቸው እንትን እያሉ ራሳቸው ነፃ እያደረጉ ነው። ዘቤስ ሰይጣን ብሎ ያስቡ የነበሩ ሰዎች እነዚህ ማለት እነዚህ ሰይጣኖች ናቸው ለማለት። የድሬዳዋ ከንቲባ ትግራይን ምን ስላተ ነበር ታውቁታላችሁ? የአብርሃም ልጆች ናቸው ግን እነዚህ የሰው ፍጡራን አይደሉም ሲለን ነበር። አሁን እሱን ነው በጌታቸው ነው እንትን የሚለው። እኔ ከጌታቸው በላይ ተሳድቤ ያለው ለትግራይ ህዝብ ነው የሚለው እና ሊያሳስበው ይገባ ነበር። ደብረጽዮን ማለት ማትሪክ አይደለም። ማትሪክ የደብረጽዮን ወይ ሳምበዴ አይደለም። የትውልድ ጉዳይ የትግራይ ትውልድ ጉዳይ ማትሪክ አልፈትንም እያለው ማሳመን እቺ እንኳን ሄዶ ኖ ብሎ ልዩነት ማሳየት እንኳን አልቻለም። ልዩነት ነው አብይ እኔ የፖለቲካ ልዩነት አለኝ፣ እየታገልኩ ነው፣ እየደገፍኩ ነው። ግን ወኔት ካምስ ይሄ የኤስኤልሲ ጉዳይ አንተ ስተት ነው መፈተን አለብህ ብሎ አቋም መያዝ አልቻለም። እኔ በጣም የሚያሳዝነኝ በሱ ነው። በትውልድ ጨዋታ ማለት ነው። ከሻዕቢያ ነው የተማረው ይላል። እኔ ማትሪክ ማትፈትን ከሆነ ራሴ እፈትናለሁ ሲል ይሄ እኮ የተማረው ከሻዕቢያ ጋር ነው። ከሻዕቢያ ነው የተማረው። እንዴት ብሎ ነው ከሻዕቢያ ሊማር የሚችለው ማትሪክ? ስለ ማትሪክ ጉዳይ ቢባል ደብረጽዮንም በቅርቡ ይሞታል አለ በአሽሙር ደብረጽዮን በቅርቡ ይሞታል። ድሮ የዛሬ 7 ዓመት እዚህ ላይ እኔ ከዛ አሁን የህወሓቱ ሰውዬ ምናምን ይላል
እዚህ ተብሎ አንድ ደራሲ የውጭ ደራሲ ኮታ ያደረግና ይሞታል ባሽሙር ደብረጽዮን ይሞታል በቅርብ ነው የሚለው። ምን ሁላችሁንም እገሌ ይሞታል እኮ እያሉ ሶሻል ሚዲያ ላይ ይለቁብናል አይደል? ይሄ የአእምሮ ዘገምተኞች ብልጽግና እንትን የሚያደርጋቸዋሉ የሚልካቸዋሉ። እኔ ይሞታል፣ ጀዋር ይሞታል፣ ሀብታሙ ይሞታል፣ እገሌ ይሞታል፣ ደብረጽዮን ይሞታል፣ ማን ሌላም አለ ብዙ ምግበይ ይሞታል ይሉ ነበር። ዝም ብሎ ሁላችንም ይገሉናል። ለምን መርጦ ብልጽግናን ይቃወማሉ የሚባሉት በሙሉ መርጦ ብልጽግና እኮ ኦሮሞን የሚያሰድቡ እነዚህ ሰዎች ናቸው እኮ። ባለጊዜ ኦሮሞን ባለጊዜ የሚያስብሉ እነዚህ ሰዎች ናቸው። ብልጽግና አይቀጣቸውም። እነዚህ የኢትዮጵያ መከላከያ ሰራዊት ልብስ ለብሰው ስቱዲዮ ቁጭ ብሎ ከራቴ ሲማታ የሚያድር የሚውል የኢትዮጵያ ዩኒፎርም ወታደር ሆኖ የማያውቅ ሰው የኤንዲኤፍ ከኤንዲኤፍ ጡረታ የወጡት ግን ዩኒፎርም እንዳትለብሱ እየተባሉ ጡረታ የወጣ ወታደር የነበረ አካሉ ጎድሎ ወይ ዲሞቢላይዝድ ሆኖ ምናምን የወጣ ልብስ እንዳትለብሱ ይላቸዋል። ይሄ ግን ምንም ያልነበረ ስቱዲዮ መጥቶ ያው የምታዩት ነው። ባለፈው ከትላንት ወዲያ የነበረው ጉድ አይታችኋል። አሰዳቢዎች ናቸው ሁሉም። ኦሮሞ በዚህ ደረጃ ነው የሚያየው። እኔ ሶሻል ሚዲያ ያላችሁ ሰዎች ምን ያህል ባለጌ እንደሆነ ሶሻል ሚዲያ የምታዩት ሳምበዴ አንድ ሰው መጥፎ ሲናገር ዝሆን ነገሩን ነው የሚያበላሽባቸው። እነዚህ ሰዎች ላይ በተለይ የኦሮሞ አክቲቪስቶች፣ የኦሮሞ ሚዲያዎች እነዚህን ተጸየፏቸው፣ ዲሞራላይዝ አድርጓቸው። ሚዲያ ላይ የመጡ የኦሮሞ ህዝብን እያሰደቡ ያሉ እነዚህ ናቸው። በቃ ባለጊዜ የሚለው ስሜት የሚያስተጋቡት እነዚህ ናቸው። ሁሉም የሆነ ሰው አሁን አንድ ሰው ኢሜጅ ያበላሻል፣ ኢሜጅ ይጠግናል። እውነት ምንም ጥርጥር የለው። በሆነ አካባቢ ሄዳችሁ ለምሳሌ ስኮላርሺፕ ውጭ ተማሪ ከአንድ ካሜሮን ጋር ጥሩ ልጅ ጓደኛ የካሜሮን ጓደኛ ካለው ዘሆል ካሜሮናን ጥሩ ሰው ነው የሚመስለው። ስንት ሌባ ስንት አጭበርባሪ ያለበት ሀገር ሊሆን ይችላል። ግን አንድ ሰው ዘሆል ኢሜጅ እንትን ያደርጋል። አንድ ኢትዮጵያዊ ጥሩ ጓደኛ ሲኖረው አንድ ፈረንጅ ምናምን ኢትዮጵያዊ በሙሉ በዛ ሰው ነው የሚቀርጸው። አንድ ሰው ዲፕሎማት ነው፣ ለግለሰቡ ለሀገር ጭምር ዲፕሎማት ነው። አንድ ሰው ለብሔሩ ጭምር ዲፕሎማት ነው። ለብሔሩ ለሚወክለው ብሔር ዲፕሎማት ነው። እነዚህ ዲፕሎማቶች አይደሉም፣ አገር አፍራሾች፣ ብሔር አፍራሾች፣ አዋራጆች ናቸው። እኔ ምክሬ ነው በዚህ ደረጃ የምመክረው እና የነዚህ የነጌታቸው እንትንም በዛ ነው። ሰዎች ነግሮናል፣ ደብረጽዮን ይሞታል አለ ጌታቸው ነግሮናል። አብይ አክቲቪስቶች ነግሮናል። እኔም እሞታለሁ ብሎኛል። በመመኘት ቢሆንማ ብዙ እንገልን ነበር እኮ። በምኞት ቢሆን ሁሉም ረፍርፈናቸው ነበር። እዚህ ግን አይደለም፣ እሱ በተግባር አይደረግም እሱ እንደዚህ እና የማትሪክ ጉዳይ የጌታቸው እብደት ትንሽ እንትን ቢያገኝ ጥሩ ብዬ አስባለሁ። አንድ ልንገራችሁ ተማሪዎች ማትሪክ ፈተና መውሰድ በሚገባቸው ሰዓት የራሴን ፈተና አወጣለሁ የሚል ድንቁርና እብሪት ትሰማላችሁ። የራስ ፈተና ወዴት ለመውሰድ ነው? ምክንያቱም የኤርትራ መንግስት ለ30 ዓመት ያደረገውን የቀሰመውን ልምድ እነዚህ ሰዎች በአጭር ጊዜ ውስጥ ወስደው ሁሉንም ሰብስበው በአንድ ቦታ ምናልባት አንድ ሚሊተሪ ካምፕ ውስጥ የማስገባት ፍላጎት ኖራቸው ስለ ትግራይ ሰላም፣ ስለ ትግራይ ልማት ለጊዜው ይቅርብን ያልኩት ላግዠሪም ስለሆነ ነው። ይሄ እኮ ጌታቸው አሁን ለትግራይ እየታገልኩ ነው ብሎ የሚያስበው ራሱ ነው። የታመራሽ ላይ እኔ እኮ ለገንዘቤ ብዬ ለጥቅሜ ብዬ እየኖርኩ ነው ብሎ ያስብ። ሁሉም እኔ እኮ እየታገልኩ ነው። አዲስ አበባ ያሉት ኮልኮሌ ተጋሩ ዩቲዩበርስም ፌስቡክ ላይ ያለው የሚጽፈው ምናምን እነሱ እየታገሉ ነው ለራሳቸው። ለትግራይ ነፃ ለማውጣት ነው የምንታገለው ነው የሚሉት አዲስ አበባ እኮ ኢቭን ውጭ ያሉት ማለት ነው። ውጭ ያሉት ጂኤስኤስ የሚባል ተቋም የአጭበርባሪዎች ልጆች ትላንት ነው ዝም ገብተው አንድ ሰው ቀርጾ የላከልኛል ድምፅና በቃ እነዚህ ሚዲያዎች ጠላቶቻችን የምላቸው ሚዲያዎች የዚህ የቡድኑ ሚዲያዎች ማዘጋት አለብን ይላሉ። ዲስከሽን ላይ ጂኤስኤስ ይሄ ዝም ብሎ ሙልጭልጭ የሆነ ብልጽግና እንትን ተላላኪ አዲስ አበባ የእነ ዳንኤል ክብረት ተላላኪዎች በተለይ ካናዳ ለአንድ ሚዲያ ላይ ፕሮፌሰር ነኝ የሚለው አጭበርባሪ ውዳቂ ነው። ሰው ትግራዋይ አባታችን አለ፣ ትልቅ አባት አለ እዚህ ኦሃዮ ስካይላይት ሆኖ ደወሉልኝ በሆነ ወቅት። የኔ ልጅ ምንድን ነው ይሄ ሚዲያ አለኝ ፕሮፌሰር ነኝ የሚለው ከሲሳይ አገና ቁጭ ብሎ ምን ያደርጋል ስካይላይት ሆቴል አለኝ። አምና ነው እውነት አንዴ ያየው እዛው እኮ ነው ያለው እኮ ይለኝ። ውዳቂ አሁን
የሲሳይ ጌራ ጓደኛ ሆኖ እንደዚህ አይነት ትግራይ ሚዲያዎችን እነዚህ እድል ቢያገኙ ትግራይን የማስተዳደር እድል ቢያገኙ ምን ሊያደርጉ እንደሚችሉ ተመልከቱ። ሚዲያ እናዘጋ። ሚዲያ ራሱ ሚዲያ ከፍቶ የሚያየው አቶ ዝም ብሎ ላሽ ብሎ ሲሄድ ሚዲያ እናዘጋ እና እነዚህ ማን ናቸው? ጄኤስኤስ ነን ብለው ነው ስብሰባ የተሰበሰቡት። ስብሰባ የማይሰማቸው ቀርጸው ልከውልኝ ዝም እንዲሁ ላሰማው ነበር። ሌላ ጊዜ ዝም ሬኮርድ አድርጌዋለሁ። ውዳቂዎች ናቸው እነዚህ። ጌታቸው የነ ዘሪሁን ተሾመ ጓደኛ ነው እና ለትግራይ እየታገልኩ ነው ብሎ የሚያስቡ ዘሪሁን ተሾመ ስለ ሴት መደፈር ያወራል። ማይካድራ የተጨፈጨፈው እገሌ ነው ብሔር ይላል። ልክ ዳኒ የአብይ አህመድ ከፋፋይ ነገር ዛሬ በሙሉ ትግራይ ኮሚኒቲ ትግራይ ሶሻል ሚዲያ ላይ ሁሉም ዘሪሁን ላይ ነበር መልስ ሰጡት የዋሉት። ነውረኛ ነው በዚህ ሰዓት እንደዚህ አይነት ቋንቋ ሶሻል ሚዲያ ላይ የምታመጣው አጀንዳ ሴት ማድረጉ ነው። ማይካድራ አይ አማራ ነው የሞተው አይ ትግራይ ነው የሞተው ምናምን እየተባለ እዛው ሊፋጭ ማለት ዘሪሁን ተሾመ እኮ ሲጋራ አጥቼ እኔ እኮ ዋሽንግተን ዲሲ ተሰቃይቻለሁ ብሎ በይፋ ለሰው የሚናገር እኮ ነው። ሲጋራ እኔ እኮ ወድጄ አይደለም እኔ ከዚህ በኋላ 60 ምናምን ዓመቴ ዋሽንግተን ዲሲ መጥቼ ልንከራተት አይገባኝም ያለ ሰው እኮ ነው እንዴ። ስንሰማ እኮ እንዴት ነው አሳይለም ኬዙን ዲና የተደረገው? እዚህ በሚስቱ በኩል ይሁን በራሱ በኩል በሚስቱ በኩል ዜግነቱ ለምንድን እንዴት ነው ዲና የተደረገው? ኦፖርቹኒስት ኬዝ ነው። የኦፖርቹኒስት ኬዝ ነው ይሄ። ኦፖርቹኒስት ኬዝ በአሜሪካ ምን አይነት ዲናይ እንደሚደረግ ከባድ ነው። እኔ የሰማሁት በጣም ከባድ ነው። እንደዛ ከሆነ ልንገረን እሱ በ60 ምናምን ዓመት አሳይለም ልጠይቅ አትመጣም ነው ወይም እዚህ በቃ እንትን አጀስ ስላደረገ እመጣለሁ። ሪል ኦፖርቹኒስት ማለት እንደዚህ አይነት ሰዎች ናቸው። ትላንት ቲኤምኤች ላይ መጥቶ ተኮፍሶ በቃ የትግራይን ህዝብ እንትን ቲፒኤልኤፍን ትላንት እኛ እኮ ቲፒኤልኤፍን የሚጎዳት ትግራይን የሚጎዳት በሙሉ የሚያውቋቸው ነው የጎዳዋቸው። ትግራይ የዋሶች ነው የሚያውቋቸው። ቁጥር 1 የመለስ ዜናዊ መጽሐፍ ያነበበልኝ ብሎ የቦረቀ እንደ ህፃን ልጅ የቦረቀ አዲስ ጫማ አዲስ ልብስ የተገዛለት ህፃን ልጅ የሚመስል ሲቦርቅ የነበረ ሰው ነው። መጽሐፍ መለስ ኤዲት እንትን አደረገልኝ ሂስ አደረገልኝ ብሎ ጌታቸው አሰፋ ቁጭ ብሎ ሌትና ቀን የሚውል ሰው ኢፍቲን የሚባል ጋዜጣ ዛም የሚባል ኤፍኤም ምናምን ሄዶ ቁጭ ብሎ የትዕምት ዓመት ሙሉ ስፖንሰር የሚያደርገው ሜቴክ ዓመት ሙሉ ስፖንሰር የሚያደርገው ማለት ነው። ዝንብ ማለት ነው። ይሄ ሰውዬ ዝንብ ማለት ነው። በሄደበት ሄዶ ዘጭ ወተት ካገኘም ዘወተት ላይ ዘጭ፣ ቆሻሻ ሽንት ቤት ካገኘም ቆሻሻ ላይ ሄዶ ዘጭ። ይሄ ሰውዬ ወተት ላይ የነበረ ሰው ነው። ወተት ላይ የነበረ ዝንብ ነው። ይሄ ሄዶ ቆሻሻ ላይ ሄዶ ዘጭ አለ። ዝንብ ማለት ነው። የሚውልበት የሚረግጠው የሚያርፍበት እንኳን አያውቅም። ሲጋራ እኮ የሚገዛልኝ አጥቼ ነበር ዋሽንግተን ዲሲ ይላል። ይህን ሁላ ትግራዋይ ኮሚኒቲ ማአት ገንዘብ እያዋጣ ሚዲያ ላይ የሚነገርም የማይነገርም ሰፖርት ሲያደርገው የነበረ በ2 ዓመት እኔ እንኳን ማውቀው ታሪክ እንኳን መጥቶ የትግራይ ኮሚኒቲ ትግራይን ሲያንቋሽሽ ነው የምታዩት። እኔ ቴሜች በነበርኩበት ጊዜ ሲልክልኝ የነበረ ቴክስት ሜሴጆች ባሳያችሁ ትገረማላችሁ። የነበረው አድናቆትና ለትግራይ የሚመኘው የትግል መንፈሱን አይዟችሁ እንዴት አድርጎ ሲያበረታተን ምናምን እንደነበር አሁን ተራ አለቅላቂ ሆኖ ተራ አለቅላቂ እና ይሄ ሲጋራ እኔ በእውነት ለሲጋራ ብሎ ወደ ብልጽግና ከገባ ችግራል እኔ ከፍለት ነበር እስከዛ ድረስ ከተቸገረ ዝም ብሎ በይፋ የሚናገረው ነው። በነገራችን ላይ በይፋ ለሲጋራ ብሎ ብልጽግና ከተጠጋ ሞት ነው። ለዓላማ ብሎ ወይም የሆነ መሬት ለመብላት ምናምን መሬት ደግሞ አልዘረፈም እስካሁን አልተሰጠው ሰምቻለሁ። መሬት አልወሰደም። ከዛ ውጭ ግን እኔ ገዛለት ነበር። ጌታቸው ጓደኛ ማለት እሱ ነው መጀመሪያ ጀምሮ። ቀጥለን ወደ ሳዋ እንሂድ። ሳዋ ያው ተዘፍኖለታል። ያው ሳዋ የሚባል ዘፈን አለ። አብይ አህመድም ሄዶ እንዲህ ብሎ ሰላምታ ሰጥቶ መጥቷል። አይረሳም። ጊዜ ከባድ ጊዜ ተቀያያሪ ነው። ፖለቲካ እንደዚህ ተቀያያሪ ነውና ሳዋ እንዲህ ብሎ አሁን አሳየዋለሁ እንዲህ ይሉታል ከሩቅ ዙር ጽምዶ ነው የሚባሉት እነዚህ አይ ቲንክ ዙር ጽምዶ የዙር 38ኛ ዙር ጽምዶ ለብልጽግና አገዛዝ መልእክት አስተላልፏል። በተለይ በህፃን ታዳጊ በኩል የተላለፈ ግጥም አለ። ቲቪ ላይ የሚዋሹ ትልልቅ ህፃናት አላቸውና አብይ
በትግርኛ ኣብ ቲቪ ዘይሓፈሩ ኣብ ቲቪ ዝሕሱ ዓበይቲ ህፃውንቲ አላቸው። ቲቪ ላይ የሚዋሹ ማለት ትልቅ ሰው አይዋሽም እና ቲቪ ላይ የሚዋሹ ትልቅ ህፃናት ጀራሉ የኢትዮጵያ ጀራሎች ምናምን ነው የግድ ነው መብት አለን ቀይ ባህርኛ ነው ምናምን አስመራ እንገባለን የሚሉትን ለነሱ ማለት እና አይደብራቸውም ወይ አያፍሩም ወይ ይላል። 100 ሚሊዮን ነን ይላሉ ዛሬ ነገ 200 ሚሊዮን ነን ይላሉ። ምን ችግር አለው? ህዝብ እኮ ጸጋ ነው። ለምን ታማራላችሁ በህዝባችሁ ቁጥር? ህዝብ እኮ ጸጋ ነው። ይርበናል ይሉናል። ከተራበን ወደ እናንተ እንፈሳለን ይሉናል። ወደ እናንተ እንፈሳለን። ባህር ካላገኘ ሞተን እናድራለን ይሉናል። ይሄ ከባህል ያፈነገጠ ነው። ሲርብህ ትሰራለህ እንጂ ሰው ቤት ጋር ሄዳ እንዲፈርስ አታደርገውም። በጣም ጠንቀቅ ያለ ግጥም ነው። ዝም ብሎ ካለን ጊዜ አንፃር አሳጥሬ አሳያችኋለሁ። መንሰይ መሰረት ኩለንተናው ምዕባለን ህላወን ሃገር እዩ። ስለዚ ለምውን ከም ትማሊ ተውለ ንመኸተን ልምዓትን الوعي والإخلاص هما ركيزتان أساسيتان لتحقيق الأهداف المنشودة. هذا ما يحمله خريج الصواريخ. ህዝቢ ኤርትራ ንኩሉ ሽርሕታትን ውዲታትን ዘብሸለ ፀገማት ሰጊሩ ተኣምራት ዝፈፀመ ክብሪ ዝረኸበ ክብሪ ንዓኻን ንጀጋኑ ሓይልታት ምክልኻን ኤርትራ ሕምባሻ ኮሎ እምኒ ክትክእልሉ ፅውፅዋይ ፈረስና ስቲናሉ ትብሉ ነቲ ጨዋ ማይ እዋይ ሸተት እዋይ ምግጋይ ዓበይቲ ቆልዑ ክሕሱ ኣብ ቴሌቭዥን ምርኣይ ክላገሊፍ ናይ ዲፕሎማት እንታይ ከዘዛርብ ኣሎ ብቐደሙ ፋይል ተዓፂቕ ኣሎ ካልእ ከኣባ በዚዕና ሎሚ 100 ሚልዮን ንዓመታ 300 ሚልዮን ብ88 ነጥቢ ካልኣይቲ ኮይና ዝተዓወተት ንያት ኪዳነ ሰልጠነ ካብ ሳልሳይ ክፍለ ሰራዊት ብ81 ሚእታዊት ካብ ኩሎም 38 ዙርያ ጎብለል ኮይኑ ዝተዓወተ ሙሉ ብርሃን ኣብርሃለይ በየነ ካብ ቀዳማይ ክፍለ ሰራዊት እንግዲህ ዓበይቲ ቆልዑ ክሕሱ ኣብ ቲቪ ምርኣይ አለ ትልልቅ ሰዎች ቲቪ ላይ ሲዋሹ እንደማየት የሚያሳፍር ምን ነገር አለ? ባህራችን ነው። እንትኖች ይጠጡ ነበር፣ በቅሎች ይጠጡ ነበር እንደማ እያሉ መዋሸት ይሄ ተረት ድሮ እኮ አምባሻ ድሮ እኮ ድንጋይ አምባሻ ነበር የሚባል ተረት አለ። ድሮ አምባሻ ያውኑ ድንጋይ ተረት አለ በትግርኛ እና እንደዛ ተረት ህዝቡን እየቀለቡት ነው እንትኑ የነበረው ወደዛ ምን ማለት ይሄ በተግባር ቦሌና በቦሌ በነገራችን ላይ በባሌና በቦሌ የሚባል የብልጽግና ከፍተኛ በጣም ከባድ እንዲሁ ዋጋ ያስከፈለው ነው። የቆጡን አወርድ ብሎ የብብቱን የ4 ኪሎን ያስጣለው የቦሌና ባሌ ነው። አንደኛው ማለት ዲማ ነገው ነግረውታል። ዲማ ነገው ብልጽግና ይጥለዋል ብሏል። ባሽሙር አሳያቸዋል። ዛሬ አለኝ ብልጽግና ሻዕቢያ ይጥለዋል ብሏል። በቀጥታም በተዘዋዋሪ ነግረውታል። አሰማቸዋል። መጀመሪያ ይሄን ነው በርበር እናገኛለን። በቦሌም ሆነ በባሌ ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ለዚያ በትዕግስት በጥበብ በማስተዋል ኪሳራ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። ያው ትልቅ ነች። ትልቅ መርከብ ነው የሰሩት እዚህ ጋር
ትልቅ መርከብ ነች። ማነች ግቤ ነች መቀለ ምናምን የሚባሉ ብዙ እንትኖች አሏል። እንግዲህ እሷ አንደኛውን ተሸክመው እዚህ መጥቷት በቆርቆሮ በካርቶን ምናምን ሰርተው ይሄ ጊዜ ይሄ ከባድ ነው። ይሄ እና ወደ ገደለው እንግባ። ዲማ ነገው የኦነጉ ከፍተኛ አመራር የነበሩት ያው ኦነግን ካርቶ ነበር። ኢንፋክት ኦነግ ሊቀመንበር ምናምን ሲባል ድሮ በድሮዎቹ ሴኔጋል ማስተርስ ትምህርት ልማር ብሎ ስኮላርሺፕ አገኘው ብሎ ወደ ሴኔጋል ላሽ ብሎ ሄዶ ነበር። ሴኔጋል ማስተርሱን ተምሮ ነው ተመልሶ ወደ ኦነግ የገባው። ከዛ በኋላ አሁን የብልጽግና ሰው ነው። የብልጽግና ከሸጎሌው ኦነግ ቀድሞ ነው ወደ ብልጽግና የገባው። የሸጎሌው ኦነግ ዳዊት ኢብሳ ቀስ ብሎ ነው የገቡት። ቀስ በአሽሙር ነው የገቡት። ገብቷል ኦልሬዲ። ግን ይሄ ቀድሞ ነው ፓርላማ ገብቶ ዋና አለቅላቂ ነው የሆነው እና ግን ለኮንትሪቢሽናቸው ምናልባት አጅተናል ከዚህ በኋላ ይብቃን ብለው ሊሆን ይችላል። ብዙም ጉዳት አያደርሱም፣ አይናገሩም። ግን አሁን ተሞክሯቸው ሸር አደረጉ ለሪፖርተር ላይ ያለ በኢትዮጵያ ታሪክ የኤርትራ ተጽዕኖ ከፍተኛ ነው አሉ። በኢትዮጵያ የሬጂም ቼንጅ ኃይለ ሥላሴም ደርግም ኢህአዴግም በሚቀያየሩበት ጊዜ የኤርትራ ሮል አለበት አሉ። አንድ በአንድ ነው ኤክስፕሌን ያደረጉት ኃይለ ሥላሴ እንዴት እንደሆነ። ኃይለ ሥላሴ ያው ሲታገሉ ነበር 13 ያው ኤርትራን ወደ ፌዴሬሽን አስገብተው ነው በኃይል ሲወሰን 1961 ነው 62 61 ነው ወደዚያ መጣት። እነሱ 61 ሄዱ ጫካ ወጡ። ሞር ደግሞ አክሰለሬት አደረገው በተለይ ሃይላንደሩ በግድ ፌዴሬሽን በማውደቅ እና ይሄን እሳቸውን አቀላጠፈው። የሚረሳ አይደለም። ይሄ ደርግ ደግሞ 17 ዓመት ከማን ጋር ሆነው አሊያንስ ፈጥረው ብቻው ሻዕቢያ 13 ዓመት ታግሎ ነበር። ከባድ ነበር የሚሆንበት። ማን ተጨመረ? የትግራይ ተጨመረ። ማን ተጨመረ? የአማራ ተጨመረ። ቀጠለ። ስለዚህ ደርግ በማውደቅ የኤርትራ ሮል አለበት ማለት ነው። አሁን በኢህአዴግስ የኢትዮ ኤርትራ ጦርነት ተከትሎ የኢህአዴግና ህዝባዊ ግንባር በፈጠሩት ችግር ምክንያት ይሄኛው የሆነ ተጽዕኖ የማይፈጥር ተቋሞች ነበሩት። አዲስ አበባ መዋጋት አይችሉም። እውነት ነው። መዋጋት ሄዶ ግን ካናዳ ብርድ ሲበርዳቸው ቅዝቃዜ ሲሆን ወይ እንግሊዝ ቅዝቃዜ፣ አሜሪካ ቅዝቃዜ ሲሆን የ70-80 ዓመት ምናምን የድሮ ሰዎች ናቸው ተቃዋሚዎች ነው እያሉ ደብረ ዘይት፣ ቢሾፍቱ እና ወደ ሳሪስ አካባቢ ቀይ መስቀል አለ። ቀይ መስቀል ሳሪስ አካባቢ ማቆ ነው። ይሄ ታሪክ ማቆ እዛ አካባቢ ነበር የሚያርፉት። ከዛ ወጭ አለ ምናምን አለ። ከዛ ተቃዋሚዎች ናቸው። በኢትዮጵያ ቴሌቪዥን ዜና ይሰራላቸዋል። ዲክታተር ኤርትራ መንግስት ብሎ ዜና ይሰራል። እዛ ጋር ደግሞ ያለ የሌለ ፖለቲካ ፓርቲ አስመራ ሄዶ ይደራጃል። ደምሒት ከትግራይ በኩል የቤንሻንጉል ጉሙዝ፣ የጋምቤላ ግንቦት ሰባት፣ የብርሃኑ ነጋ የሚባለው ዘመነ ካሴ ራሱ ጠቅላላ ብዙ ኃይል ነበረው ዛሬ። ስለዚህ ኢህአዴግ በዚህ ስለ ልማት እያለ እዚህ በሚዲያ በምናምን እንትን ሲያደርጉት ተጽዕኖ ነበረው ነው። ኤርትራ እጅ አለበት በኢህአዴግ ጉዳይ ላይ አይደለም፣ በደንብ አለበት። ምክንያቱም የኢትዮጵያ ተቃዋሚዎች በሙሉ ኤርትራ ውስጥ ነበሩ። ከዛ አሁንም አሉ የእሳቸው በጣም ወሳኝ የምትባል ነች። የአሁኑም ተመሳሳይ ነገር ነው። አሁንም ችግር ያጋጥሞናል ማለት አሁንም መወገዱ አይቀርም። አብረን እናድምጥ። ከዚያ ከፌዴሬሽኑም በፊት ከዚያም ወዲህ ብንወስደው የኤርትራ ጥያቄ የኢትዮጵያን ፖለቲካ በመወሰን ዘንድ ከፍተኛ የሆነ ተጽዕኖ ነበረው። የቀዳማዊ ኃይለ ሥላሴ መንግስት በመጣል ውስጥ የኤርትራ ተጽዕኖ ቀላል አልነበረም። የደርግም መንግስት በመጣልም የኤርትራ ተጽዕኖ ቀላል አልነበረም። እንዲያውም ያው የኤርትራ ተዋጊዎች እና የወያኔ ተዋጊዎች ያው በሱዳን መንግስት ተረድተው ነው ደርግን ከስልጣን ያስወገዱት ማለት ይቻላል። ደርግም ደግሞ ራሱ ከውስጡ ተቦርቡሮ ያለቀለት ስራ። አሁን እዚህ ላይ ብዙ ሰው ምንድን ያሉት እኚህ የኦነግ ፕሬዚደንት የነበሩ ሊቀመንበር የነበራቸው እንዴት አድርጎ ነው ማና ማን ሆነው ኤርትራና ወያኔና እነሱ ሆነው ነው በአንድ ላይ በማን ተረድተው ያው ካርቱም ጋር ነበሩ። ይሄን በደንብ አድምጡት፣ እንዴት አድርጎ እንደገለጹት። ተረድተው ነው
ደርግን ካልነበረም እንዲያውም ያው የኤርትራ ተዋጊዎች እና የወያኔ ተዋጊዎች ያው በሱዳን መንግስት ተረድተው ነው ደርግን ከስልጣን ያስወገዱት ማለት ይቻላል። ደርግም ደግሞ ራሱ ከውስጡ ተቦርቡሮ ያለቀለት ስርዓት ስለነበረ እሱን ገፍቶ መጣል ቀላል ነበረ ለነዚህ ኃይሎች። ራሱ ወድቋል ማለት ይቻላል መሪው ከሀገሩ ጠፍቶ ከሀገር ለቆ እስኪጠፋ ድረስ እና በእነዚህ ሁሉ ሂደቶች የኤርትራ ተጽዕኖ ቀላል ነበረ ማለት ነው እና አሁን ደግሞ እንግዲህ እንደገና አለመግባባት አለ። ያው አለመግባባት ብዙ ደፈራሉ ደፈር እዚህ ጋር ደፍረው ለምንድን ነው እዚህ የሚፈሩት? አሁን ደግሞ እንግዲህ አይባልም መድፈር ነው። የኤርትራ ተጽዕኖ ቀላል ነበረ ማለት ነው እና አሁን ደግሞ እንግዲህ እንደገና አለመግባባት አለ። ያው አለመግባባት ብዙ ጊዜ የሚፈጠረው በመንግስታት መካከል ነው፣ በመሪዎች መካከል ነው፣ በኤሊቱ ነው፣ በአመራሩ ነው እንጂ ህዝቡ የህዝቡ ፍላጎት ግልጽ ነው ለማለት ነው በሁለቱም። አሁን እንግዲህ ብለው ፈሩ። እንግዲህ ማለት ተመሳሳይ ነው፣ ትሬንዱ ተመሳሳይ ነው፣ አካሄዱ ተመሳሳይ ነው። ዲማ ነገው አይ ነው መቶ ይጥላል፣ አብቹን ይጥላል ወይ ኦፒዲዮን ያስወግዳል፣ አብረው እየመጡ ነው፣ አብረው ያደርጋሉ ምናምን ብለው መናገር አይጠበቅ። እንግዲህ አነጋገራቸው እንግዲህ አሁን ደግሞ ችግር ገጥሞናል ያለው ይሄ ማለት ነው። የትላንትናው ነገሩ ይደገማል ነው። አብይ አህመድ ሄዶ ትላንት በሸበጥ በምናምን መቅመል የፈለገ መራብ የፈለገ ምናምን የሚለው ነገር እሱ ተው። አሁን ቴክኖሎጂ አለኝ የሚለው ነገሩ ተበላሽቶበት፣ ህዝብ አለኝ የሚለው ህዝብ ተበላሽቶበት፣ ፋይናንስ አለኝ ምናምን አሁን ገንዘብ አለ ወጣት አለ ምናምን የሚለው ነገር ተበላሽቶበት፣ ይልማ መርዳሳ ሆይ የምንተማመነው በአንተ ነው ሲባል ሌላ ብዙ የሚተማመን ደግሞ አካላት ተፈጠረ። ከማን ጋር የምትገጥመው ነው? አሁን ባለፈው በተለይ በነገራችን ላይ ይሄ ባለፈው ሽዳ ኮንጎ ጫማ ብሎ የቀለደበት ወይን ጫማ እሷ ነች እና የቀለደው በጠቅላላ የትግራይ ክብር ነው። ጠቅላላ የትግራይ አይከን እንደ አይከን የሚታዩ የትግል ነገሮችን በሙሉ መስበር ማለት ነው። ዝም ብሎ አሁን ኮንጎ ጫማ ሲባል ትግል ነው። የሚገርማችሁ እኔ የሰማሁት እንዲያውም ቪዲዮን ባጣ ፈልግ አጣው። አብይ አህመድ መቀለ በሄደበት ጊዜ የተሸለመው ሽልማት ግፍት ሰጥቶት ነበር የትግራይ መንግስት። የተሸለመው ይሄን ነው፣ ጫማውን የተሸለመው እና ሳኒ በረባሶ ኮንጎ ጫማ ምናምን ሽልማት እና ሽርጥ ምናምን አድርገው የሰጡ የትግል አይነት ሲምቦል የሚባል በቲፒኤልኤፍ በትግራይ ህዝብ አጠቃላይ ሽልማት መቀለ ሄዶ የተሸለመው እንደ ጊፍት ምናምን ብሎ የሰጡት ይሄን ነው። እንዳትክድ ታጋይነህ እና እንዳትክድ ነው የተሰጠው። መጥቶ የቀለደበት በዚህ ነው የቀለደ። መጨረሻ ላይ በተሰጠው ጊፍት የትግራይ ህዝብ ይሄ የኔ ሲምቦል ነው፣ እኔ ለአንተ ትልቅ ክብር እንደ ክብር ለትልቅ ሰው የምሰጠው ክብር ይሄ ነው ብሎ የተሰጠው ሰውዬ ነው በሸበጥ በምናምን በቅማል በምናምን የመጣ ያለው። እንደዚህ ሲል አይኑን ያጣ እግሩን ያጣ 17 ዓመት ሙሉ ታግሎ አዲስ አበባ አድርሶ እሱ በቃ ሄድ አንተማ አካል ጉዳተኛ ዲዲአር ውጣ ወደ ቤት ተብሎ የተሸኘ 5 ሳንቲም የለው በአንበሳ ምንድነው የሚባለው አንበሳ አውቶቡስ ነው የሚባለው የድሮ የነበረው አገር አቋራጭ ተሸኝቶ ወደ አገሩ የተሸኘ ጧሪ የሌለው ተንከባካቢ የሌለው እዛ የተጣለ ግን እሱ የገነባው ስርዓት አዲስ አበባ ያለምንም እንትን ኃይለማርያም ደሳለኝ እንካ ብሎ ያስረከበው ስርዓት የፈጠረ ነው። መጨረሻ ላይ በቅማል በጫማ በምናምን በኮንጎ ብሎ የቀለደበት። ለዚህ አንድ ዘፈን አለ
ተመልካቾቻችን ለነበረን ቆይታ እጅግ እናመሰግናለን። ወቅታዊ ጉዳይ ዝግጅታችን በዚህ እናጠናቅቃለን። ለነበረን ቆይታ እናመሰግናችኋለን። ሳብስክራይብ አድርጋችሁ ትወጡ። እንግዶች ከሆናችሁ ዛራ ሚዲያ ዩቲዩብ ላይ ያላችሁ ተመልካቾች ሳብስክራይብ ማድረግ አትርሱ። ዘወትር ፕሮግራሙን ለመከታተል ኖቲፊኬሽን ምልክቱን ተጫኑ። ላይክ ማድረግ አትርሱ ስትወጡ። በተረፈ የዚህ ሚዲያ ደጋፊዎች ይህን ሚዲያ መደገፍ የምትፈልጉና የምትችሉ ስክሪን ላይ ባለው ዛራ ሚዲያ ካሽ አፕ ቁጥራችን ወይም ዩቲዩብ ላይ በምናስቀምጠው የጎፈንድሚ አካውንት፣ ከሁሉም በላይ ደግሞ ዩቲዩብ ላይ ስትገቡ ጆይን የሚለው ነገር አለ። ጆይን አድርጋችሁ ወይም ዩቲዩብ ላይ በምናስቀምጠው ሌላ አማራጭ አለ የሜምበርሺፕ ሜምበሩ ነው ሚዲያችሁን ደግፉ። ሳተላይትና ዩቲዩብ ላይ ቆይታ አድርጋችኋል። መልካም ጊዜ